ይህ የምጽአቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። አዘጋጅ ይልቃል አስራት። ሰላም ለእናንተ ይሁን ውድ የምጽአቱ አዋጅ ነጋሪ አድማጮቻችን፣ እንዴት ውላችኋል? ዛሬ እንግዲህ ዕለተ ቅዳሜ ነው፣ ከሰዓት በኋላ ነው። በዚህ ከሰዓት በኋላ ደግሞ አዳዲስ መረጃዎች እየተሰሙ ይገኛሉ። ዓለማችን ላይ እየተጎሰመ ያለው የጥፋት ውዥንብር ምንድን ነው? ይህንና መሰል የሆኑ ጉዳዮችን ወደፊት እያመጣ እየተነተነልን ያለው ፓስተር አለማየሁ ደግሞ መስመር ላይ አግኝቼዋለሁ። ከሱ ጋር እንግዲህ መልካም ጊዜ እንደሚኖረን ተስፋ አደርጋለሁ። ይልቃል አስራት ነኝ። ከዚህ መሸጋገሪያ በኋላ ተመልሰን እንገናኛለን። የትም እንዳትሄዱ ጠብቁን። ሰላም ላንተ ይሁን ፓስተር፣ እንዴት ዋልክ? እንደምን ዋልክ ወንድም ይልቃል? እግዚአብሔር ይመስገን። ዛሬ እንግዲህ ዓለማችን ላይ እየተሰሙ ያሉ ጉዳዮች በጣም አሳሳቢ ነገሮች ናቸው። ያው እንግዲህ እሱን አንተ ትተነትንልናለህ፣ መረጃውንም ታቀብለናለህ። በመጀመሪያ ግን ያው ሰሞኑን እኔ እናንተ የምናወራቸው የነበሩ ጉዳዮች ስጋ ለብሰው እየታዩ ነው ያሉትና ምንድን ነው እስኪ የተከሰተው ለአድማጮች የምታጋራልኝ? እንግዲህ ሰሞኑን እንደዘገብነው እንደሚታወቀው ዩክሬን በአራት የራሽያ ግዛት ውስጥ ዘልቃ የሸረሪት በሚል ዘመቻ የተለያዩ የአየር ኃይል ጣቢያዎችን ወይም ደግሞ የራሽያ ቦምበርድ አውሮፕላኖችን ታክቲካል የሆኑ አውሮፕላኖችን ኒኩለር መሸከም የሚችሉ አውሮፕላኖችን መታ እንደነበረ ይታወቃል። እና በዚህ እርምጃም ያው ዩክሬን እስከ 43 ድረስ መትቻለሁ ብላ ብትናገርም አሜሪካ አሁን በትናንትናው ዕለት ባወጣችው መግለጫ የተመቱት ከ20 አይበልጡም የሚል ነው። ራሽያ ደግሞ 10 የተጎዱት 10 ተጠግነው ወደ ነበረበት መልሰዋል የሚል መግለጫ ወጥቷል። ይህ ይሁን እንጂ ራሽያ የበቀል እርምጃ እንደምትወስድ የራሽያ ባለስልጣናት፣ የሚዲያ ሰዎች፣ ጦር አዛዦች ሲናገሩ ነበር። ከፍተኛ የሆነ የበቀል እርምጃ እንደምትወስድ ሲናገሩ ቆይተዋል። በዚህም መሰረት እንግዲህ ከዶናልድ ትራምፕ ጋር ውይይት አድርገው እንደነበረ እኛም ዘግበናል። በዚህ ውይይታቸውም ለዶናልድ ትራምፕ የበቀል እርምጃ እንደሚወስዱ አሳውቀው ነበረ። እንግዲህ ይህንን የበቀል እርምጃ በትናንት ማለት ሌሊት በአርብ እስከ አርብ ትናንትና ንጋት በእኛ ንጋት አጋማሽ ድረስ ማለት ነው ከፍተኛ የሆነ የበቀል እርምጃ ራሽያ በዩክሬን ላይ ወስዳለች። እንግዲህ በዩክሬን ላይ ከወሰደችው ከፍተኛ እርምጃ በተለያዩ ግዛቶች ቢሆንም በኪየቭ ላይ የተወሰደው ጠንከር ያለ እርምጃ እንደነበረ ሚዲያዎች ሲዘግቡ ቆይቷል። እንደውም በተለይም አልጀዚራ በጣም በከፍተኛ ሁኔታ ነበረ ይህን ጉዳይ ሲዘግብ የነበረው። በዚህ መሰረት እንግዲህ የዩክሬን መሰረተ ልማት የሆኑት የኃይል ማመንጫዎች፣ ከተማው የውሃ መስመሮች፣ የባቡር ጣቢያዎች፣ የባቡር ጣቢያዎች እንደዚሁም ደግሞ የአየር ኃይሉ ተዋጊ አውሮፕላን መገኛ ስፍራዎች፣ የድሮን ማምረቻ ፋብሪካዎች፣ የተለያዩ የኤሌክትሪክ አውታሮች ጨምሮ ማለት ነው እኮ የኃይል ማመንጫ ነው እነሱን ነው እና የተለያዩ እንትኖችን መታለች እና በዚህም ጉዳቱ በጣም እጅግ ከፍተኛ ሆኗል። የኪየቭ ከተማን ግማሹን ያለ መብራትና ያለ ውሃ ያለ ትራንስፖርት እንድትቀር አድርጓታል። ምክንያቱም የባቡር ሀዲዶች ተቆራርጠዋል። ይህ ከፍተኛ ውድመትን አስከትሏል። ብዙዎች እንግዲህ የሚሉት ምንድነው ተመጣጣኝ ነው ብለው ያወራሉ። ተመጣጣኝ ነው ብለው ይላሉ። አንዳንዶች ደግሞ ከዛም የዘለለ
ተመጣጣኝ አይደለም የሚል ነው እያሉ ነው ያሉት። እንግዲህ በዚህ ጦርነት 470 ሰው አልባ ድሮኖችን ተጠቅማለች። 45 ክሩዝ እና ባላስቲክ ሚሳይሎችን ተተኩሰዋል። እንግዲህ ይሄ ሁሉ ጥቃት እነዚህን ውድመቶች አስከትለዋል። ይህ ውድመት ቀላል የሚባለው ውድመት አይደለም። በተለይም የራሻው ባለስልጣናት ሲናገሩ ጥቃቱ በዚህ ብቻ እንደማያበቃና እንደሚቀጥል ተናግረዋል። እንግዲህ ከዚህ በኋላ ከፍተኛ ስጋት ተፈጥሯል። ይሄ ብቻ አይደለም። በተለይም ባለፈው ስንዘግብ መረጃ እያሰባሰቡ እንደሆነና መረጃው ተጣርቶ በእጃቸው ላይ ሲቀርብ ከዚህ ጥቃት ጀርባ ያሉ ሀገሮችም ላይ እርምጃ ሊወሰድ እንደሚችል ፍንጭ ሰጥተዋል። ስለዚህ ይህንን እርምጃ እንግዲህ እየሰፋ ይሄዳልና በአካባቢው ያሉ ሀገሮች እንደነ ጀርመን፣ ፖላንድ፣ ሌሎችም እዛው ኤሪያ ላይ ያሉ ሀገሮች ከፍተኛ ስጋት ውስጥ ወድቀዋል። እርምጃው ጦርነቱ በጣም ከባድ የሚባል ነገር ነው ያለው። እንግዲህ አንዳንዶቹ ምንድን ነው እያሉ ያሉት በራሽያ ላይ ማዕቀብ መጣል አለበት እያሉ ነው ያሉት። አንዳንዶቹ ደግሞ እርምጃ መወሰድ አለበት እያሉ ተቃውሞ እያሰሙ ቢሆኑም ይህን አሁን ላይ እነሱ የሚያሰሙት ሰሚ አልባ የሆነ ተቃውሞ ነው። እንግዲህ እስካሁን ድረስ በምዕራባውያን በኩል ጸጥ ረጭ ያለ ድምፅ ነው ያለው። ምንም አይነት ድምፅ አላሰሙም። እንግዲህ ይህንን እርምጃ ሲወስዱ ዝም ብሎ አይደለም እነሱ የወሰዱት። ይህን እርምጃ በሚወስዱበት ሰዓት ለአሜሪካ አሳውቀዋል። እንደውም አንዳንዶቹ ከአሜሪካ የደህንነት መስሪያ ቤት ጋር የራሽያ የደህንነት መስሪያ ቤት ግንኙነት አላቸው ብለው እየተጠራጠሩ ነው ያሉት። መረጃ ከፍለዋል በሚል ምንድን ነው ይህንን እንዲያጠራጥር ያደረጋቸው? ጥቃቱ ከመፈጸሙ ከ11 ሰዓት በፊት ትራምፕ ማስጠንቀቂያ ሰጥተው ነበር። ነገር ግን ያ ከሆነ በኋላ ነው ጥቃቱ የተፈጸመው። ጥቃቱን ነው ራሽያ የወሰደችው። ጥቃቱ የሚያቋርጥ አይደለም፣ እንደማያቋርጥ ተናግራለች። ይሄ ብቻ ሳይሆን ሌላ 1/5 ግዛትም ይዛለች። ሴርስ ነው ሴት የሚሏት ስሟን ለጊዜው በደንብ አልያዝኳትም። አንድ ሰፊ ግዛት ደግሞ አዲስ ጥቃት ተፈጽሞ በዛች ግዛት ዋና ከተማ በመድፍ ቁጥጥር ስር አስገብታታለች እና ሰፊ ግዛት ነው። እኔ እንጃ ይሄ ሰውዬ ከዚህ ጦርነት ጀርባ አጋንንት እንዳለ ነው ማስብ። ዓለምን ወደ ገደል ይዞ ለመግባት እየተጣደፈ ያለ አጋንንት ያለ ይመስለኛል። ምክንያቱም ይሄ እርምጃ ለምሳሌ የሸረሪት ድር ብሎ እርምጃ የወሰደው እንደ ነገ ኢስታንቡል የሰላም ድርድር ሊያደርጉ በተዘጋጁበት ሰዓት ነው። እንደ ነገ ኢስታንቡል የሰላም ድርድር ሊያደርጉ በተዘጋጁበት ሰዓት፣ ወደ ድርድሩ ልኡካን በተላኩበት ሰዓት ላይ ነው ይህንን እርምጃ የወሰደው። ይሄ እርምጃ ያመጣው ምላሽ ደግሞ እንግዲህ በዚሁ መልክ ከቀጠለ ከተወሰነ ጊዜ በኋላ ኬብ አገር መሆን የማትችልበት ደረጃ ላይ ትደርሳለች። ብዙዎቿ ግዛቶቿ ተራርሰዋል። ይሄ ይታወቃል። ነገር ግን ዋና ከተማዋ የዚሁ ሰለባ እየሆነች ነው እየመጣች ያለችው። ስለዚህ ይሄ ምንን ያመለክተናል? ዓለማችን ላይ ከፍተኛ አለመረጋጋት፣ ጦርነት መኖሩን ያመለክተናል። አንዳንድ ሰዎች ይሄ ሀገሮች ጦርነት ነው የዓለም መጨረሻ አይደለም ብለው ያስባሉ። ነገር ግን መጽሐፍ ቅዱስ ደግሞ የሚናገረው ህዝብ በህዝብ ላይ፣ መንግስት በመንግስት ላይ የሚል ነው። በየትኛው ቀጠና ነው ጦርነት የሌለበት ብለን ብንል በየትኛው? አንዳንዱ ቦታ ጥይት ስላልተተኮሰ ነው እንጂ ከፍተኛ የጦርነት ዝግጅቶች እየተደረጉ ነው ያለው። ከፍተኛ የጦርነት ዝግጅት እንደውም አስፈሪ የሆነ የጦርነት ዝግጅቶች እየተደረጉ ነው ያለው። እንደውም አንድ መረጃ ይሄ ጥቃት ከተፈጸመ በኋላ ከትናንት ወዲያ ሌሊት ጀምሮ እስከ ትናንት ማለት ነው። ይሄ ጥቃት ከተፈጸመ በኋላ ኔቶ አስቸኳይ ስብሰባ አድርጎ ከአሜሪካ ውጭ ማለት ነው
ያሉ ሀገሮች በጀታቸውን ለመጨመርና ሰሞኑ ከጨመሩት ሌላ እና የወታደሮቻቸውን አቅም እና ቁጥር ለመጨመር ተስማምተዋል። ምንድን ነው የሚያመለክተን? እና ዓለም ምን አይነት ስጋት ውስጥ እንዳለች የሚያመለክት ነገር ነው እያየን ያለ ነው፣ እየተመለከትን ያለ ነው። ከትናንት ከዛሬ ነገ የሚሻሻል ነገር አይደለም። ድሮ በሁለት ሀገሮች መካከል ጦርነት ሲገባ አንድ ሀገር ይገባና ይሸመግላል። ሁለቱም ያቆማሉ፣ ይለሳለሳሉ፣ ድርድር ይደረጋል፣ በሰጥቶ መቀበል እርቅ ይደረጋል። አሁን ግን ዓለም እብደት ላይ ትመስላለች። መሀልም የሚገባ ሀገር የለም። ጠዋት የተናገሩትን ዛሬ የተናገሩትን ነገ የሚቀይሩ መሪዎች የበዙበት ዓለም ላይ ነው ያለችው። ትናንትናው ምሽት ክቡር ጠቅላይ ሚኒስትርን ንግግር እየሰማሁ ነበርና ስሰማ በጣም የገረመኝ ነገር ስለ ውጭ ፖሊሲ ተጠይቀው ሲተነትኑ ዓለም ተረብሿል ነው ያሉት። ጠዋት ወዳጅ የሆነ ማታ ጠላት ሊሆን ይችላል አሉ። አዲሱ የዓለማችን እንግዲህ ፖለቲካ ፈሊጥ መሆኑ ነው። አቋም የለሽ ዓለም እንደሆነ ነው የተናገሩት። ኢኮኖሚውም እንደዛው ነው የተረበሸው። ዲዛስተሩ አለ። ምንድን ነው ይሄንን የኢየሱስን ምጽአት አያመለክትም ልትል የምትችልበት ምን ምክንያት? የዓለም ፍጻሜ መድረሱን የሚያመለክትበት ምክንያት ነው። መቼ ይመጣል አናውቅም። ማንም አያውቅም። ማንም ይሄ ነው ቀኑ ብሎ መናገር አይችልም። ነገር ግን ኢየሱስ ይመጣል። አሜን። ቅዱሳን መዘጋጀት ማወቅ ያለባቸው ነገር ዓለም ተስፋ አልባ ሆናለች። መላ አልባ ሆናለች። ዓለም መላ መስጠት አልቻለችም። ከዓለም የምንጠብቀው ምንም አይነት መላ የለም። ምንም አይነት መላ ከዓለም ልንጠብቅ የምንችልበት ደረጃ ላይ አይደለንም ያለ ነው። ከዕለት ዕለት በዓለም ላይ ያለው ነገር የኢንፍሌሽኑ፣ የኢኮኖሚው አለመረጋጋት፣ የተፈጥሮ አደጋው፣ እንዲሁ ደግሞ ጦርነቱ እዚህም ብዙ ጊዜ ብየዋለሁ። አገሮች አሁን ላይ ለጦር መሳሪያ በጀት ነው በከፍተኛ የሚመድቡት፣ ለትራክተር አይደለም። ልክ ነው። ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህንን ወቁዋል። ምንድን ነው የሚያስጨንቅ ዘመን? ጭንቀትን በገንዘብ ማባረር አትችልም። ጭንቀትን በሆነ ነገሮች ልታባረር አትችልም። ከጭንቀት ሊያሳርፍ የሚችል የናዝሬቱ ኢየሱስ ብቻ ነው። ወደ እሱ መሸሽ ነው የሚያዋጣው። ዓለም ከዚህ በኋላ ልታሳርፍ አንዳንድ አሁን በዓለም ያሉ ሰዎች ተመልከት፣ ከጭንቀት ለማረፍ መጠጥ ቤት ይሄዳሉ፣ መጠጥ ይጠጣሉ፣ ለማረፍ ይሞክራሉ፣ ግን አያርፉ። ነገያው ነው። እኛ ነገር ደግሞ ሌሎቹ ቅዱሳን ደግሞ ከጭንቀት የሚያስጨንቃቸው ነገር የሚያሳርፍ የሚመስላቸው ቁስ በመግዛት ነው። አያሳርፍም። እረፍት ቁስ ውስጥ የለም። እረፍት ብር ውስጥ የለም። እረፍት ምድራዊ ነገር ውስጥ የለም። እረፍት ስልጣን ውስጥ የለም። ባለስልጣኖች፣ መሪዎች፣ ዓለም መሪዎች ዓለምን ሊያሳርፏት አልቻሉ። እንዳልቻሉ በግልጽ እየታየ ነው። ግልጥ ብሎ የሚያሳርፍ ግን እንዳለ አሜን። ያመነው ጌታ ተመልሼ እመጣለሁ ያለ ጌታ ወስዳችኋለሁ ያለ ጌታ ያ ጌታ ብቻ ነው ከጭንቀት የሚያሳርፍ። አሜን። ከዚህ በኋላ በዓለም ላይ ይሄ ምጥ እየጨመረ ነው የሚመጣው። ቀኑ በቀረበ ቁጥር ይሄ ጭንቀት፣ ይሄ ምጥ፣ የዓለም ምጥ እየጨመረ ነው የሚመጣው። ነገር ግን ደስ ብሎን ጌታን ልንቀበል የምንችለው በዚህ ዓለም ትርምስ ውስጥ በጌታ እየተደሰትን መኖር የምንችለው ከክርስቶስ ጋር ስንጣበቅ፣ በእሱ ጉዞ ውስጥ ስንሸሽ፣ እርሱን ስንደገፍ ብቻ ነው። ስለዚህ ወገኖች ዛሬ ይህን ካልኩ ይበቃል። ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት ማድረግ አይረሳ። የጌታ ጸጋ፣ ሰላም፣ ምሕረት፣ ቸርነት ይብዛላችሁ። አገልግሎታችንን ገንዘባችሁ መደገፍ የምትፈልጉ
በስክሪኑ ላይ ባሉ ቁጥሮች አገልግሎታችንን ደግፉ። እግዚአብሔር አምላክ አብዝቶ ይባርካችሁ። ከ12 ሰዓት ጀምሮ ደግሞ ቀጥታ ስርጭት ይኖረናል። በትናንትናው ዕለት በቴክኒክ ችግር ምክንያት ወደ ቀጥታ ስርጭት መግባት አልቻልንም። እግዚአብሔር ከረዳንና ብንኖር እሑድ ዕለት እናደርገዋለን። ተባረኩለት። ሻሎም። እግዚአብሔር አብዝቶ ይባርክ ፓስተር። እውነት ነው እንግዲህ ዓለማችን ያለችበት ገጽታና ቁመና ይህንን ይመስላል በአሁኑ ሰዓት። ውድ አድማጮቻችን ፓስተር እንግዲህ በጥሩ ሁኔታ የእግዚአብሔርን ቃል አቅርቦልናል፣ ግልጽ ባለ እንዲሁም ደግሞ ዓለማችን ወቅታዊም ሁኔታም አስረድቶናል። ስለዚህ የምንጠባበቀው ጌታ በደጅ ያንኳኳ እንደሆነ ተረድተን በጊዜ ወደ መጠለያው እንድንገባ ዕለት ዕለት እንግዲህ እያሳሰብን ነው እንግዲህ ያለ ነው። ስለዚህ በዚህ ረገድ እንግዲህ እናንተ እኛም ሁላችንም ዓለማችን የወደፊቱ እጣ ፈንታ ምን ላይ ሊወርቅ እንደሚችል መገመት ስለሚቻል ያለን አማራጭ በእግዚአብሔር ላይ በመደገፍ ጌታ ኢየሱስ ክርስቶስን ጥላ በማድረግ ዕለት ዕለት መቅረዛችንን በመሙላት ወደፊት ከመቀጠል ውጪ ሌላ አማራጭ ስለሌለ ይህንን እንግዲህ እንደ ምጽአቱ አዋጅ ነጋሪ ማስተላለፍ እንፈልጋለን። ፓስተር እንግዲህ ብሎናል፣ ኋላ ላይ የቀጥታ ስርጭት አለን። በዛ ላይ ደግሞ እንድትጠባበቁ እናሳስባለን። የዛሬው መልእክት እንግዲህ ይህንን ይመስላል። እስከ በኋላ ድረስ እንግዲህ የእግዚአብሔር ምሕረት፣ ቸርነት፣ ጸጋ ከኛ ጋር ከእያንዳንዳችን ጋር ይሁን እንላለን። ሻሎም። አዘጋጅና አቅራቢ ይልቃል አስራት ነበር። ለዛሬ ያዘጋጅንላችሁ ይህንን ይመስላል። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። የምጽአቱ አዋጅ ነጋሪ አገልግሎት። መልካም ጊዜ።